ይቀጥላል። የሱ አገልግሎት ምድር አይቀርም፣ ሰማይ ይቀጥላል ብለን ነው ምናምን። አንጀቴን በላኝ ድንገት አጣሁት ወንድሜ ከምትባለው ሐዋርያ በእውነት ከሰበኳት ከተዋህዶ ወንጌል ነው የምንሰብከው። ወንጌል በኢየሱስ ክርስቶስ የዘላለም ጌትነት የምታምን ከሆነ ወንጌልን ከስሩ ግባና አንብብ። ሕይወት ዘመኑ የሙግት ስለሆነ በሙግት የሚለካ አገልግሎት የላትም ቤተክርስቲያን። ሁሉ ነገር እሱ ነበር። ወንጌላዊነቱ በሙቀት በመለኮት ሙቀት የሞላ ሰባኪው ወይም ታላቅ ወንድማችሁን ወደ እግዚአብሔር ሸኝታችሁ በሚገባችሁ ቋንቋ ቀብራችሁ ቆማ አስተምር ስትባሉ የሚሰማው ስሜት ነው። አሁን እኔ የሚሰማኝ ለ20 ዓመት አብሮ ካገለገለ ወንድም ድንገት ለናንተ በክፉ ቀን ደራሽ ስትጠፉ የት ሄዳችሁ ብሎ የሚፈልጋችሁ ሳይመለስ በወጣበት ቀረ። ስለዚህ እሱን ሸኝተ ቀበርና ከዛ ቆማ አስተምር ስትባሉ የሚሰማው ብዙ ነገር ነው። የመጽናናት አባት ሁላችንንም እግዚአብሔር መንፈስ ቅዱስ ያጽናናን። የተዋህዶ ልጆች አዎ ሞት ብርቅ አይደለም፣ ማንም ይሞታል እንዴ። ማይደክም ማይታክት ከዛ ደግሞ ላገለግለው አገልግሎት ይሁንታና ጭብጨባ ያልተቀበለ ማይፈልግ ከፍቅርና ከትህትና ውጪ ምንም ነገር ሳያሳየን ድንገት ሳያስቀይመን ስለሄደ ነው። አሁን እንዳከበርነው ስለሄደ ነው የከበደን ነው። ወልደ ሰማዕት መምህር ዘላለም ወንድሙ እንደዚህ በዋዛ በፈዛዛ እንደዚህ በ3 ቀን በ4 ቀን ጉባኤ የምንረሳው መምህር አይደለም። ቤተክርስቲያን አስተምራናለች። አባቶቻችን መምህራኖቻቸው ሲሞቱባቸው ወይም ሲለዩዋቸው ምን ክብር እንዳሳዩ ይሄን ደግሞ በእናንተ አይተናል። በእናንተ የተዋህዶ ወንጌል ሕይወት መሆኑን በእናንተ አውቀናል። እኛማ ሕይወት ነው ብለን ስንናገር ሰባኪ ስለሆኑ ነው ተብለናል። እናንተ ግን የተሰበከው ወንጌል በእናንተ ሕይወት ውስጥ ፍሬ እንዳለው በእናንተ አይተናል። በዚህም አምላካችንን እንደገና እንደ አዲስ አመስግነነዋል። ወንጌል እውነትም ተዋህዶ የወንጌል ቤት ብቻ አይደለችም። ወንጌሏ ሕይወት መሆኑን አሕዛብም መስክረዋል። መናፍቃንም እጃቸውን ባፋቸው ጭነዋል። በረከቱ በሁላችን ላይ ይደርብን። ትንሽ ሐሳብ ነው የምንነጋገረው። ለብ ያለ በሉ እስቲ ድምፅ አግዙኛ። ለብ ያለ ውሃ ስለ ለብታ ነው ትንሽ የምንነጋገረው። አሁን ቁርጥ ዘመን ላይ ደርሰናል። በክርስትና ሕይወት ውስጥ ለብታ ምንም ቦታ እንደሌለው አሁን አውቀናል። ስለዚህ ሶስቱን የሙቀት ጠባዮች ከመጽሐፍ ቅዱስ አኳያ አይተን ምን ተፈጥሮ ነው ባልጠፋ ምሳሌ ፍጥሞ በምትባል ደሴት ታኦጎሎስ አቡን ቀለምሲስ ፍቁረ እግዚ ወልደ ነጎድጓድ የተባለው ዮሐንስ ምን ሆኖ ነው በዚህ መልኩ እንዴት ማስረዳት ቢፈልግ ነው ለሰባት አብያተ ክርስቲያናትና ለሰባት የሃይማኖት አባቶች ለቤተ ክርስቲያን መሪዎች በተጻፈ ከሰባት የመልእክት የፍቅር የንስሐ የመመለስ መልእክት ውስጥ ለሰባት ሀገሮች ነው የተጻፈው። ለሰባት አብያተ ክርስቲያናት በወንጌል ለቆሙ ካድሬ ላልገባባቸው የክርስቶስ ኢየሱስን ወንጌላውያኑ ሳይበርዙ በዘመኑ የተነሱ የነ ስምዖን መሰሪ ምንፍቅና ሳይቀላቀልበት ደጋጎኞቹና ቁርጠኞቹ ወንጌላውያን እነ ጳውሎስና እነ በርናባስ እነ ሲላስ ለዛ አደገኛው የአውሮፓና የትልቋና የትንሿ ኤዥያ አካባቢ ንፍቀ ክበብ ኢየሱስ ክርስቶስን የገለጡበት መንገድ ከነዚህ ከዛሬው ትምህርታችን አየት አድርገን እንወጣለን እንመለሳለን። ይሄ ሀገር ውስጥ ጉዳይ አፋችንን ስላዘጋን ሲያንዳንዴ ሲወጣ እንበል ከጅማም እንውጣ ከጎንደርም እንውጣ እዚህም ስላለው ወደዚህም የሚለውን መጽሐፉ ለሁሉም ስለተጻፈ ሐዋርያት በወንጌላቸው ወልደ ሰማዕት የጳውሎስ አገልግሎት እንዴት ቢገባው ነው የሚያክል ዓመት በትጋት ሳይዋዥቅ
የቤተ ክርስቲያን ሁኔታ ሁሌ ቀራኒ ሆነው ሳይረብሸው የሚዲያ ወጀብ ሳያስከነዳው ለአባቶች ያለው ቅርበት ለቤተ ክርስቲያን ያለው የፊት ለፊት ወንበር ትዕቢት ሳይሞላው ምን አለ እንደዚህ ይላል። ወደ ሎዶቅያ ወዳለችው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አለኝ። በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ፣ በአፌ ላይ ለብ ስላልክ አውጥቼ ልጥል ነው ይላል። እቺ ናት ኮንሴፕቷ። በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። አሁን ኦርቶዶክሳዊ አፕሮች ወይንም የኦርቶዶክስ ስብከት ዘመን ከፍ ሲል ከፍ የሚል ዝቅ ሲል ዝቅ የሚል የዓለም ወደ ድንግርግሩ ሲገባ የሚደናገር ወንጌል የላትም ቤተ ክርስቲያን። በማንም ቁመት አልተለካም ወንጌል የዘላለም ሕይወት ነው። በቃ ለሚሰሙት እንደዚህ ዓለም ውዥንብር ውስጥ ገብቶ ተዋህዶ ዘወረደ ትላለች። ዓለም ግድያ ውስጥ ገብቶ አንተ የማንቸስተርም ማሊያ ለብሰህ የአርሴናልም ማሊያ ለብሰህ ትላለህ፣ ቅድስት ትላለች እሷ። አንተ ዘረኝነትን ይዘህ በፖለቲካ ተተብትበህ በጥላቻ ሞልቶብህ መከራ አንተ ያለች ተዋህዶ ሶስተኛውን ሳምንት ምኩራብ ትለዋለች። የትም ዞረ ስትመጣ አራተኛውን ሳምንት መጻጉዕ ትልልሃለች። ረፍታተህ ይሄ ጾም 55 ቀን መሆን የለበትም እያልክ ሌላ የመንደር ሲኖዶስ እያቋቋምክ ሌላ ችግር ውስጥ ሌላ ፍልስፍና ውስጥ ገብተህ ስትደናበር እሷ አምስተኛውን ሳምንት ደብረ ዘይት በገሃድ ይመጣል ትልሃለች፣ ትነግርሃለች። ደግሞ ወንጌል ሰምተህ በተሰጠ መክሊት አትርፈህ እንደዚህ በቤተ መቅደስ ስትገኝ አንተ በጥቂቱ ታምናሃል፣ በበረከት ትሾማለህ። ውስተ ቤተ መንግሥተ እግዚአብሔር የመጨረሻ ሽልማት ወደ እግዚአብሔር መንግሥት ግባ። ይህን የምስራች እንድንሰማ መድኃኔዓለም ይርዳን። ወገኖቻችን ግድ የላችሁም ኦርቶዶክሳውያን ኮስተር በሉ፣ አይናችሁን ግለጡ። አይንህን ግለጥ። መጽሐፈ ምሳሌ ምዕራፍ 20 ቁጥር 13 ላይ አይንህን ግለጥ የምድርን በረከት የምድርን እንጀራ ትጠግባለህ ተብሎ አይንህን ግለጥ፣ አይንህን ግለጥ። እቺ ሀገር እንደ ሀገር እንድትቀጥል የምትፈልግ ከሆነ አይንህን ግለጥ። ይሄ አባቶች የመጽሐፍ ቅዱሱ ሐዲስ ኪዳን በእውነት እንዲቀጥል የምትፈልግ ከሆነ አይንህን ግለጥ። ምንድነው ቤተ ክርስቲያን ላይ የተሰራው ብለህ ተነስ፣ አይንህን ግለጥ። ዘወረደ ተብሎ የተጀመረው ጾም ሱባኤ የጌታ ጾም ታላቁ ጾም ዛሬ ከሁለት ቀን በኋላ ኒቆዲሞስ ሊል ነው። የት ጋነኝ እኔ ከነዚህ 5-6 ሰንበታት የኔ ነፍስ ምን አትርፋለች? ወደ ውስጥ አይንህን ገልጠ ራስን ተመልከት። ምንድነው እየሆነ ያለው? አትሞስፌሩ ነው፣ አካባቢው ነው። አሻተው ዙሪያ ጥምጥሙ ምንድነው? ምን ሆነው ነው ሰዎቹ በሚሳኤል ሰማይ ላይ የሚጫወቱት? ብለህ አይንህን ግለጥ። ምን ተፈጥሮ ነው? ምን ተገኝቶ ነው? ምን ጎሎባቸው ነው? ሰው በራሱ እሳት ለኩሶ ለዘመናት የገነባውን ከተማ በእሳት የሚያጠፋው ምን ሆኖ ነው? አይንህን ገልጠይ፣ አይንህን ግለጥ። ልብህን አብራ ማለት ነው። ምንድነው የተፈጠረው? አይንን ግለጥ። ቤተክርስቲያን አገልግሎቱ በመስቀል ላይ በሰይፍ ስለት ተሳዳቢው የበዛ ተናቃፊው የበዛ ከውስጥ የሚራገጠው ከውጭ የሚሳደበው በሶ ቤተክርስቲያን እንደዚህ በክብር ስትኖር አይንን ገልጠህ እይ። እኔን እየጠበቀች ነው። ቅዳሴውን ድምፅ ስትሰማ እኔ የተጠበቅኩ ነው ብለህ ስማ። የቲክቶክ እና የዩቲዩብ ፒክ የተደረጉ ጥላቻዎች ከታውት የተደረጉ ምንድነው ምልልሶች ለሰከንድ ቆመህ ቁጭ ብለህ እንዴት ቢወዳችሁ ነው ሞባይል የሚባለውን በሽታ ቁጭ አርጋችሁ ቲክቶክ የሚባለው መንፈስ ሳይገብራችሁ እንዴት እግዚአብሔር እንዴት ቢያከብራችሁ ነው ለወንጌል እንደዚህ የሚዘረጋ ልብ የሰጣችሁ? ልብ በል፣ አይነን ግለጥ። ከቅዳሴ የምትቀርበት መንገድ ነው
ፌስቡክ ከማህሌት የምትጠይቅ ራስህን ሞባይልን አቅፈህ የጸሎት መጽሐፍን ከጣልከው ቆይተሃል። አይንህን ግለጥ። ጀግና ቆሞ በሰበከበት መድረክ ላይ ቆመን ደግሞ ሌላ ቅዠት ስንቃዥ አንገኝም። ማድበስበስ አይጠቅምም። ተመለስ። ምርጦቹ እንደዚህ እየሄዱ ነው እና ሎዶቅያ የምትባለዋ ከተማ 6ኛ ላይ የተጻፈች ናት። የሐዋርያት ሥራ የዮሐንስ ራእይ እግዚአብሔር ስለከፋው ቅር ስላለው እነዚህ 6 ከተሞች 7 ከተሞች 7 ህዝብ የ7 ከተማ ህዝብ 7 አብያተ ክርስቲያናት በክህደት በሞት በጥላቻ ከመሞታቸው ከመጥፋታቸው በፊት ለዮሐንስ እግዚአብሔር ራእዩን አስታወቀው። ለመጀመሪያዋ ከተማ ኤፌሶን ትባላለች። ሐዋርያት በሏ። ድምጽ ይሰማል? ታዲያ ምን ያኮሳተራችኋል? ድምጽ የለው። እናንተ ወደዚያ ማዶ እኛ ወደዚህ ማዶ አስቸጋሪ ነው። ሐዋርያት በሏ። ዞረው ካስተማሩባቸው ከተሞች መካከል አሁን ውጣ። በቃ አሁን እዚህ ተንሳፈፍ። በቃ ያለ ቪዛ በወንጌል እስከ ዛሬ በፕሌን ነው ውጭ ሄር ነው። እስከ ዛሬ በባቡር ነው የተካሄደው። እስከ ዛሬ በምናምን አሁን በወንጌል አውሮፓውን ወንጌል እንዴት እንደተሰበከ በተለይ ኒኮ የናዚ የግራዚያኒ የልጅ መጥቶ ኢትዮጵያውያንን ወንጌል ሊሰብክ ሲያስብ ያስደንቀኛል። ያስገርማ። ኢትዮጵያውያን ምን አዚም እንደፈሰሰብን እንዴት እስቲ እናንተ ሂሳቡን ስሩት። በምን መስፈርት ነው አንድ ነጫጭባ ጣሊያን ወይም አንድ ነጫጭባ ጀርመናዊ ወንጌል ማንም ሊሰብከን ይችላል? አዎ እናውቃለን። የተሳቱ ቅዱሳን ሀገር የናባ ሊባኖስ የናባ አሌፍ የናባ ጽህማ የናባ የማዕታ የናቡነ አረጋዊ ከነዛው ሀገር መጥተው ተዋህዶን አጽንተው ነው የሄዱት። ይሄኛው በመስቀል አደባባይ መጥቶ በሱፍ የዘለለው ግን ምን አምጥቶ ነው? ማን አምጥቶት ነው? ምን ይሆንን ነው? እኛስ ኤፌሶን ማለት የተወደደና የተናፈቀ ወይም የምትወደድና የምትናፈቅ ከተማ ማለት ነበር። ኃጢአት ሲሰሩ ኤፌሶን ማለት ቱርክ ማለት ነው፣ ኮንስታንቲኖፕል። ኃጢአት ሲሰሩ ያቺ የምትወደድ ከተማ የጥላቻ ከተማ ሆነች። እችን ቅድስት ሀገር ኢትዮጵያን የመዋደድ የፍቅር ከተማ ያደርግልን፣ የቀደመው ክብሯን ይመልስልን። አየው ትከሻ እየተለካካ ስትሄድ ትላንት እኔን ተባብለህ የምትነጋገር ሰው ሁሉ ዛሬ ተኮራርፈህ ኢትዮጵያዊ እስከማትመስል ድረስ የተሰራብህ የቤት ስራ በዚህ ዘመን አንተ ላይ ፕራክቲካል ሆኗል። የት ሀገር ሰው ነህ ምንድነህ ተብለህ ነው የምትጠየቀው። አጥፉት። እሱ ሰው የእግዚአብሔር ፍጥረት ነው። ዞረን ስንመጣ ሰው ክቡር ነው። ምንም ሆነ ብትመጣ ሰው ክቡር ነው። ይኖርህም አይኖርህም ሰው ክቡር ነው። ምክንያቱም በእግዚአብሔር እጅ የተፈጠረ ስለሆነ። ይኸውላችሁ ይሄ በግዴለሽነት ያጣናቸው በስሱ የተወሰዱብን ማንነቶች አፍጥጠው ስለመጡ እንዳንከባበር፣ እንድንጨካከን፣ ሞባይል ለመቀማት ሰው እንድንገድል፣ መኪና ለመውሰድ ሰው ጉድጓድ ውስጥ ልንከት። ከዚህ ወዲያ መውረድ አለ። ከቦሌ እስከ ልደታ ብትሄድ 100 ብር ወድቆ አታገኝም። ከቦሌ ተነስተ ሰሚት እስክትሄድ $1 አታገኝም። በበርህ አጠገብ መጥቶ 3-4 ልጅ የምትለምን እንደ እውነታ ተቀብለን ጸጥ ብለናል። ስለዚህ ያቺ የምትወደድ ከተማ ኤፌሶን በርናባስና ጳውሎስ ሄደው ቁስጥንጥንያን ወንጌል ሲሰብኳት እርስ በርሱ የሚባላ ሁሉ እርስ በርሱ የተጣላ የማትወደደው ከተማ፣ ድምጻችሁን ልስማ፣ የማትዋደደው ከተማ በሏ። ወንጌል ከተሰበከች በኋላ ሰው የሚዋደድባት ሆነች። ወንጌል ይሄን ያክል ጉልበት አለ። ስለዚህ እጥረት አለ ማለት ነው። አልደረስንም ማለት ነው። አዎ አልደረስንም።
የአምላካቸውን ስም እየጠሩ የሰው አንገት የሚያርዱት እኮ ወንጌል ስላልደረሳቸው ነው። ካልሆነ ሃይባይ ስላጡ ነው። ሁለተኛው ሰምረሬስ ትባላለች። ሰምረሬስ ማለት መራራ ማለት የመረረች ከተማ፣ ሰው ከክብር የወረደባት ከክብር ዝቅ ያለባት ከተማ። እቺ ሰምረሬስ የምትባለውን ከተማ ጳውሎስና በርናባስ ገቡና መራራ የሚባለውን ስሟን በወንጌል አጣፈጡላት። ታሪካችንን መድኃኔዓለም ያጣፍጥልን። ሮሜ 2 ቁጥር 29 ላይ ስሟ ተጠቅሶ ታገኙታላችሁ። ሶስተኛዋ ጴርጋሞን ትባላለች። ጴርጋሞን ማለት በኃጢአት ከፍ ከፍ ያለ ማለት ነው። ጳውሎስና በርናባስ እነ ሲላስ ገቡና በኃጢአት ከፍ ከፍ ያለችውን ከተማ በወንጌል ማረኳት። ያ ናቴ ከተማረክን 3000 ዓመት አልፎናል። አዲስ ኪዳን ከተሰበክን ገና ከዜሮ ጀምሩ ይሉናል። ከአውራ ጣትና ከመስቀለኛ ጣት እንኳን መካከል ያለውን ልዩነት አስረድተናቸው ማይገባቸው እንደገና የኛን እውነት ቀምተው እቺን የመሰለች ምርጥ አገር እንደምታዩት ነው፣ የምትሰሙት ነው። የመከባበሩንና የመዋደዱን ጸጋ ለሁላችንም ያድለን እና በኃጢአት ከፍ ከፍ ብላ ነበረ። በንስሐ አስተካከሏት። ወንጌል ያስተካክላል። ወንጌል ካላስተካከለ ጥይት አያስተካክልህም። ወንጌል ካላስተካከለ ጥላቻ አያስተካክልህም። ወንጌል ካላስተካከለ ዘረኝነት አያስተካክልህም። ወንጌል ልብህን ሰብሮ በክርስቶስ ፊት ካልማረከህ ጠቅላላ ዓለም ሁሉ ተጠቅልሎ ለአንተ ቢሆን ጥቅም የለውም። ምን ትበቆ ለሰብ ለመኩሉ ዓለም ረባ ወነፍሱ ሀውግለ። ሰው ዓለሙን ሁሉ ቢገዛና ቢነዳ ለነፍሱ በሉ እስቲ በሉት፣ ግድ የለም ለነፍሱ በሉ የሚጠቅመው ነገር ከሌለው ምን ይረባዋል? ለነፍሳችን የሚጠቅመን ጸጋችን እምነታችን ነው። ከሁለት ቀን በኋላ ሊቃውንቱ ሲራቀቁበት ትሰማላችሁ። ኒቆዲሞስ ያን ሁሉ ስልጣን ተሸክሞ መላኮሙ አላሁ አሎ አዱ ብሲም ፈሪሳውያን ስሙ ኒቆዲሞስ መላኮሙ ለአይሁድ የአይሁድ አለቃ ተብሎ የተሾመው ሰውዬ ምንም ስላልነበረው ያለው ነገር ሁሉ ባዶ ስለሆነበት ሁሉ ያለው ጌታ ጋር በሌሊት ፍለጋ ሄደ። እግዚአብሔር ካለ ሁሉ ወዝምቱ ሁሉ ይትበሰከክሙ ጨመረላችኋል። ያለህን አክብር ያዝ፣ ጉድለት ይግባ። እንደ ኒቆዲሞስ ተነስና ቤተክርስቲያን ና። ቤተክርስቲያን የጉድለታችን ሙላት ናት። ቤተክርስቲያንን የሰጠን አምላክ ክብርና ምስጋና ይግባው። ቅዳሴው የጉድለታችን ሙላት ነው። ንስሐ የጉድለታችን ሙላት ነው። ጸሎት የጉድለታችን ሙላት ነው። ስግደት የጉድለታችን ሙላት ነው። መዋደድ የጉድለታችን ሙላት ነው። በአንድ ላይ ያመኑ ሁሉ በሉ እስቲ አንድ ልብና አንድ ሐሳብ ነበሩ። አንድ ልብና አንድ ሐሳብ መሆን የጉድለት ሙላት ነው። ዓለም ስለጎደለበት ነው። እንደምታየው ነው። ለማማር መከራውን ያያል፣ ለመኖር መከራውን ያያል። የዓለም ጠባይ ነው። ማንም አይቃወምም። መንፈሳዊ ግን ጎዶሎን አውቆ ወደ እግዚአብሔር መምጣት ነው። የመጣንለት ጌታ በጎዶሎ መጥተናል፣ በሙላት እንድንመለስ የእሱ መልካም ፈቃድ ይሆንልን። ሌላኛዋ ቲያጥሮን ትባላለች። ያለማቋረጥ ኃጢአት የምትሰራ ከተማ ማለት ነበር። ጳውሎስና በርናባስ ከሰበኩ በኋላ ያለማቋረጥ በሏ የጽድቅ ሀገር አደረጓት። ይህን እድል ለኢትዮጵያ ያደርግልን። የጽድቅ ሀገር፣ የበረከት ሀገር፣ የመዋደድ ሀገር። እናንተ ሰዎች ኧረ በማርያም በቃ እኮ ታሪክ ሆነ መከባበር፣ ታሪክ ሆነ መዋደድ፣ ታሪክ ሆነ አዎ አሉ፣ የሚያዝኑ የሚዋደዱ አሉ። አነሱብን። ፊላደልፊያ ትባላለች። ሌላኛዋ ሰርዴስ ትባላለች። ይቅርታ አምስተኛዋ ጨርሻለሁ እኮ። ሰርዴስ ትባላለች። ሰው በሉ እስቲ ሸሽቶ የማይኖርባት። ሰርዴስ የምትባለው በቃ መጻተኛ ከሆናችሁ ተሰዳችሁ ልትሄዱ ያባረሯቸዋል። ያለ ሀገሩ ነው የመጣው ይሏቸዋል። ያለ ሰፈሩ ነው የመጣው ይሏቸዋል። ጳውሎስና በርናባስ በሏ ወንጌል ከሰበኳት በኋላ ሰርዴስ የድሆች መኖሪያ ሆነች። ማንም ከማን ወገን ነህ ማትባልበት ሀገር። አዲስ አበባ፣ ድሬዳዋ ያለ እነዚህ እንደዚህ የፍቅር ሀገር ልጅ ነኝ ትሎ የለ ባይተዋሮች መልክ ሳይጠየቅ ምሳ ብሉ የሚባልበት። ወገኖቻችን የኦርቶዶክስ ትምህርት እዛ ቲክቶክ ላይ እንደምታየው ያ እየተራገጠ
እንደፈለገ እንደሚሆነው አይነት ስቀህ ጥለህ የምትሄድባት አውደ ምሕረት አይደለችም። ሰሚውም ተናጋሪውም በእግዚአብሔር ቃል የሚመረመርባት ስትሆን ጉባኤው የእግዚአብሔር ጉባኤ ይባላል። የማን ጉባኤ ይባላል? ንገሩኝ፣ የማን ጉባኤ ይባላል? ካልሆነ ፕሮግረስ ሪፖርት ነው የሚሆነው፣ ወሬ ነው የሚሆነው። ተጠንቀቅ። ቤተክርስቲያን ስትመጣ በጉድለት ሊሞላልህ እንደያን እንደዚህ ተሸፋፍነ የኖርከውን ገልጦ አይቶ ትቶ አይሄድም፣ አስተካክሎ ነው የሚሄደው። ወንጌል የመስተካከል ዜና ናት። የመለወጥ አዲስ የመሆን ዜና ናት ወንጌል። በአጀብ ተሰብስበን ይኸውልህ ወንጌል እግር አውጥታ ስትሄድ አይታታል። አንድ ላይ በአንድ ከተማ ሙሉ ስታነባ የወንጌል ውለታዋ ብዙ ነው። በእድሜ እያላችሁ ይኸውላችሁ ምእመናን እየተገባባን ነው የምትሉ እስቲ እጃችሁን አሳዩኝ። እኔ ምን አጨቃጨቀኝ? እየተገባባን ነው። ማን ይመስገን? አዎ ምን አለ መሰላችሁ፣ እግዚአብሔር በሉ ዝም እንዳይለኝ እለምነዋለሁ። ምን እንዳይለኝ? ምን እንዴት መሰላችሁ ዝም እንዳይለኝ ማለት ወይ ሌሊት ሰዓታት ወይ ማህሌት የተጠቀማችሁ ታውቃላችሁ፣ ያልተጠቀማችሁ ስሙኝ። ወይ በሌሊቱ ሰዓታት ወይ በቃ እንደ ከቤት ፍንቅል አድርጎ መኪና አለኝ፣ ካልሆነም በእግሬ ካልሆነም በታክሲ ሄዳለሁ። ቤተክርስቲያን ክፍት ናት። ከሌሊቱ 4 ሰዓት ጀምሮ ጸሎት አለ፣ ማህሌት አለ፣ ቅዳሴ አለ። ለምንድን ነው ማልሄደው ብለህ የተነሳ ቀን በቃ አንተ በራስ ላይ የጀገንክ መንፈሳዊ ጀግና ነህ። አይ ትንሽ ተኝቼ ሰባኪው ሲደውል ሄዳለሁ ምትልም ከሆነ ደግሞ አልቀረልህም፣ ግን በቂ አይደለም። ለማንኛውም ወይ በማህሌቱ በሏ ወይ በቅዳሴው ወይ በወንጌሉ እግዚአብሔር ካልተናገረኝ ትቶኛል ማለት ነው። ያኔ ፍራ፣ ያኔ ፍራ። የፋሲካ ዕለት በግ መግዣ ስላልተሳካልህ፣ መኪና ስላልቀየር፣ ገቢዎች ያለው ጉዳይ ስኮር ካላደረገልህ፣ ከጓደኞች ተሽለ ያስከውን አጀንዳ ከመድኃኔዓለም ጋር ተነጋግረ ስላልሆነ ጎሎብኛል ብለህ የምታስብ ከሆነ ተሳስተሃል። እሱ የሚጨመር ጉዳይ ነው። እግዚአብሔር በሆነ ምክንያት ካልተናገረህ ግድ የለህም፣ በቃ ችግር ውስጥ ነው ያለው፣ ተመለስ። ለምን ብለህ ጠይቅ። እንዴት ቅዳሴ ሳልሰማ፣ እንዴት ኪዳን ሳልሰማ፣ እንደገና ቁልቁል የመንደር ወሬ የዲቤት ጭቅጭቅ ካልሰማው ብለህ አይንን አፍጥጠህ ታድራለህ? የጸሎት መጽሐፍን አንስተህ አትንበረከክም እንዴ? በጾም ወቅት አንተ ምን ጭቅጭቅ አስገባ? እና እኔ ሁል ጊዜ ሲሲታ ለነፍስ ቃል እግዚአብሔር ድምጻችሁ ደስ ስለሚል ከፍ አድርጉት። የነፍስ ምግቧ በሉ እስቲ የእግዚአብሔር ቃል ነው። የማን ቃል ነው? በቃ ቴክስቱን እንዳታነበው። አሁን ቴክስት እየገባ ነው፣ እንዳታነበው። ሆዴ ውጪ ቆም ያለው እየተባልክ ነው። አይ ወንጌል እየሰማው በለቆጭ ባል እዚሁ ተረጋጋ፣ እንዳትወጪ። ከፈለገ ይግባና ይስማ። ከዚህ ከወጣ በኋላ የተወጋ ምድር ላይ ነው የምትቆመው። ግማሹ ይገፋል፣ ግማሹ የዓለም ጠባይ ነው። ስህተት ነው እያልኩ አይደል። እዚህ ግን ስትሆን በቃ ቅዱሱ መንፈስ በ40 ቀንና በ80 ቀን የተቀበልከው መንፈስ ዛሬም ይሰራል ማለት ነው። ክብር ለስሙ ይሁን። ፊላዴልፊያ ትባላለች ሌላኛዋ። ጨረስን። በወንድማማች መካከል ፍቅር የሌለባት ከተማ ናት ፊላዴልፊያ። ወንድም ከወንድሙ የሚባላባት፣ በወርቅ በብር በአልማዝ በውርስ የሚጣሉባት ናት ፊላዴልፊያ። ጳውሎስ ገባ። ጌታዬ ጳውሎስ ገባ። እንደነገረ ወልደ ሰንበት እንደነገረ ጳውሎስ የጌታን ቃል አወረደው። እንዴት ወንድምን ሳትወድ ገና በግርዛት ጉዳይ ጭቅጭቅ ትገባለህ? በፍልስፍና ጉዳይ እንዴት ትሞታላችሁ? ኧረ ክርስቶስ የዓለም መድኃኒት ነው እያለ የዘላለምን ሕይወትን ሰበኩላቸው። እዛ በጣም ፊላዴልፊያ ላይ በጣም ተፈትነዋል። የሐዋርያት ሥራ ምዕራፍ 19 ላይ ታሪኩን ታገኙታላችሁ። በጣም ተፈትነውባቸዋል። ግን ወንጌል እውነት ስለምታሸንፍ ጳውሎስና በርናባስ አሸንፈው ወንድማማች የሚጋደሉባት ከተማ በወንጌል ኃይል በሏ የሰላም ከተማ ሆነች። ወንድማማቾች አንድ ቤት አይኖሩም ነበር። እንግዲህ ቤታችሁን መድኃኔዓለም ይጠብቅላችሁ። ጀም ወንድምና ወንድም ታላቅና ታናሽ በተለይ በዚህ ከ3 እስከ 5 ዓመት መካከል ልዩነት ያለበት ቤት
እናትና አባት ያለ እድሜያቸው የሚያረጁት በእነሱ ምክንያት ነው። ይሄ እውነት ነው መነግረ ሌላ እኔ የለኝም። እናትና ሴቶቹ እርስ በርስ እየተጣላችሁ የእናታችሁ ውበት እየቀነሰ የሚሄደው ሁለታችሁ ስለምትጣሉ ነው። ይሄንን ወቂው ከዛሬው ስሚው። ወንድም አባትህ እየከሳ እየጎበጠ ሄደው አንተ ከታላቅ ወንድም ጋር ስምምነት ስለሌለህ ነው። ካሁን አገደለው ካሁን ተናነቁ ማምኑን ስንቶች አሉ። ይሄ እንኳን የተዋህዶ ልጆች ቤት አይሆንም። ወንድማማቾችን በፍቅር ያኖርልን። አላያችሁትም? አድነውን አላያችሁትም? የዘላለምን መንገድ እንዴት እንደተከተለ የሳት ወንድም እሳት ሆኖ ትንታግ ሆኖ ወንጌል ሲሰብክ እናቴም መነኩሴ ናቸው አባቴም ቆራቢ ነው እኔ ግን እንዲህ ነኝ የሚል ደግሞ ምን አይነት ኢትዮጵያዊ እንደሚያሰማን እኮ በጣም ተአምር ነው። ጴጥሮስና አንድሪያስን ዮሐንስና ያዕቆብ የተወለዱበት ቤት ነው ለሰንበት ቤት ተወልዷል። በቃ ቤታችሁን የክርስቲያን ቤት ያደርግላችሁ። የመጨረሻዋ ከተማ ዛሬ ያመሸንባት ለብ ያለ በሏ ዋ እቺ የተባለችበት ይሄ ለዚህ ሎዶቅያ ለሚባለው ሀገርና አማኞችና የሃይማኖት የቤተክርስቲያን ኃላፊ እንዲህ ተብሎ ተነገረው። አንተ ቤተክርስቲያንን እንድትመራ ስልጣን ተሰጥቷል። እቺኛዋን ቤተክርስቲያን ናት፣ ሰውም ቤተክርስቲያን ነው። በኃጢአት እየተወሰዱ ያኔ መሰለ የክርስቶስን ወንጌል እቺ ሎዶቅያ የምትባለው ሀገር ፍርድ በስነ ስርዓት የማይሰጥባት ሀገር ናት። ተቀበል ፍርድ በልስቲ በስነ ስርዓት የማይሰጥባት መድኃኔዓለም ለሁላችን ይፍረድልን። ሰው ሲፈርድ ወስዶ ነው የሚያላጋ። የሰው ፍርድ በጉርሻ የተተመነ ነው። የሰው ፍርድ በጉቦ የተተመነ ነው። የሰው ፍርድ በዘር የተተመነ ነው። የሰው ፍርድ በአይን ከለር የተተመነ ነው። የክርስቶስ ፍርድ ግን እውነት ነው። ድንጋይ ይዘው የመጡትን ሰዎች ድንጋያቸውን አሳቅፏቸው አስመልሷቸዋል። የሱ ፍርድ ይሄ ነው። ሊከሱ የመጡትን ሰዎች ግማሾቹን ለንስሐ ካልሆነ ደግሞ ጥለው እንዲጠፉ አድርጓቸዋል። የሱ ፍርድ የእውነት ነው። እንዳይፈርድብን ልንጠነቀቅ ወደ ንስሐ ልናመራ። የሱ ፍርድ አይሳሳትም። ዘመድ አሳስተው ወገን አሳስተው። ሎዶቅያ የምትባለው ሀገር ወንጌል ከተሰበከባት በኋላ እውነተኛ ፍርድ የሚሰጥባት ሆነች። ሙስናና ጉቦ ከነነፍሱ በነ ጳውሎስ ወንጌል ጉድጓድ ገባ። የኛ ሀገር ችግር እኮ ነው። ወንጌል አሸንፋ ክፋት እንዲጠፋ ልንሰራ ይገባል። ሎዶቅያ አንተ አለው የቀደመው ፍቅርን ትተሃል ብዙ አለውና ኮቴሽን ሰጠው። በቃ ጨርሻለሁ፣ ድምጻችሁን ልስማ እንደምትከታተሉኝም እንደምረዳ። በራድ ወይም ትኩስ እንዳልሆንክ እቺን ድምጻችሁን ከፍ አድርጉ። ስራህን በሉ አውቃለሁ። ድገም፣ ስራህን አውቃለሁ። እንዲሁ ይሄን ቃል መረዳት ያቅተናል። እግዚአብሔር እንደሚያውቀን እንኳን አምነን መቀበል ያቅተናል። ስለዚህ መሃል ላይ ነህ፣ ለብታ ላይ ነህ። ይሄ ለብታ ደግሞ ክፉ ነው። ለወደ ውስጥም ለወደ ውጭም አይመችም። ስለዚህ ለጤና ስለማትመች አውጥቼ ጥላለሁ። አሁን ይሄ ደብዳቤ ለኛ ቢጻፍ እውነት ነው ወይስ ሐሰት ነው ስንል አይታወቅም። እውነቱ ይበዛል። ምንድነው ታዲያ? ለምንድነው ምንድነው ባልጠፋ ምሳሌ በውሃ ለመመሰለው ብለን እቺን ስንፈታት ሎዶቅያ የምትባለው ከተማ የተከበበች በተራራ በሏ የተከበበች ናት። በተራራ ቅርብ ነው። ተራራዋ ቅርብ ነው። እነዚህ የኛ የገጠር ከተሞቻችን አሉ። በተራራ መሃል ቁጭ አሉ። ያ ተራራ የአየር ጠባይዋ ደግሞ ከ50 ዲግሪ ሴንቲግሬድ በላይ ነው። ሰው በሙቀት ነው የሚኖረው። ሎዶቅያ ብላችሁ ሰርች ስታደርጉ ይነግራችኋል። ካልሆነ የቤተክርስቲያን ታሪክን አንብቡ። የሐዋርያት ሥራ ስታጠኑ ታገኙታላችሁ። እኛ ከእንግሊዝና ከአሪዮስና ከንስጥሮስ ከመናፍቃን ኮፒ ፔስት አይደለም ምን ሰብከው። እኛ ነቅንጹ ዘማንቅተ ሕግ ከምትባለው ሐዋርያት በእውነት ከሰበኳት ከተዋህዶ ወንጌል ነው ምን ሰብከው።
ዘመኑ የሙግት ስለሆነ በሙግት የሚለካ አገልግሎት የላትም ቤተክርስቲያን። ራስህን ቴርሞሜትርን ሙቀትን አስተካክል። በወንጌል በኢየሱስ ክርስቶስ የዘላለም ጌትነት የምታምን ከሆነ ወንጌልን ከስሩ ግባና አንብብ፣ ሕይወት አገኝበት። ንባብ እንዳይገልህ ትርጉም ጠይቅ። ሎዶቅያ በተራራ የተከበበች ናት፣ ሙቀት አላት። ድምጻችሁን ልስማ። ከተማ ውስጥ በሏ የውሃ እጥረት አለ። የምን እጥረት አለ? የውሃ እጥረት አለና እንትኖቹ ወንጌል ከተሰበከ በኋላ ህዝቡ በሃይማኖቱ እንደሆነ ባስተሳሰቡ እንደሆነና ችግሩን መነጋገር ጀመረ። ያንዱን ችግር የኔ ጉዳይ አይደለም ብሎ ሰው አልጠፋም። አንዳንድ ምስኪኖች እዛ ሰፈር ሲነድ እዚህ ሰፈር የማይመጣ እየመሰላቸው ዝም ብለው ተኝተዋል። የኛም ጸሎት እግዚአብሔር ሆይ ኢትዮጵያን ዳሯን እሳት መሃሏን ገነት አድርግልን ብለን ጸለይን። ሆነና አረፈዋ። በየዋነት የምንጸልየውን ጸሎት መድኃኔዓለም ያስተካክልልን። አዎ ሆነ እኮ ሆነ። ምንድነው? እያቀፉን እኮ ነው፣ እየሰበሰቡን እኮ ነው ወደ አንድ ንፍቀ ክበብ። ማይደርስ መስሎ ነው። ካልጸለይክ ይመጣል። ማምለጥ የሚቻለው በንስሐ በስጋው ደግሞ ተዘጋጅተህ ስትኖር ብቻ ነው። እኔ ወኪት የለኝም። እኔ አንተን አስቄ ፈገግ የሚያደርግ ወንጌል አልችልበትም፣ አልተሰጠኝም። ሐቁ ይሄ ነው። አይንን ክፈት ብያለሁ። አይንን ልብን ክፈት። ይሆን ያለውን ነገር አስተውል። የትምህርቱም ሐሳብ ይሄ ነው። በራድ ወይም ትኩስ አይደለህም ነው እየተባለ ያለ። ስለዚህ እንደውም ስራህን አውቃለሁ ተብሏል። ስለዚህ ሎዶቅያ ህዝቡ ተሰበሰበና ወደ ንስሐ መጣ። ንስሐ ሲገባ ሃይማኖቱ ደግሞ እውነት ስለሆነች ወደ እውነት መራ። ተሰባስበን ለምንድን ነው የከተማውን ውሃ እጥረት የማንፈቅረው ብለው ሲመካከሩ ከከተማው ጀርባ ተራራ አለ። ከተራራው ጀርባ ጸበል ሆኖ የሚፈልቅ ወይም የሚያድን ውሃ ነበራቸው። ያን የሚያድን ውሃ እንዴት አድርገን ዋና ከተማ ውስጥ እናስገባ ለህዝቡ ብለው ሲመክሩ እግዚአብሔር አዋቂዎችንና ጥበበኞችና ደጎችን በምድራችን ያብዛልን። ወገኖቻችን አሁን እኮ የገንዘብ ችግር የለም እኮ፣ የእውቀት ችግር የለም፣ የጥበብ ችግር የለም፣ የውበት ችግር የለም፣ የከፍታ ችግር የለም። አሁን በጥበብ የመኖርና በጸጋ የማገልገል ችግር ነው ያለው። እና ተሰበሰቡና ሰዎቹ ተመካከሩ። ምን ነው አትደውልላቸውም እንዴ? ዋተር ፓምፕ ለምን አያስገቡም እንዳትሉኝ ደግሞ ያኔ ዋተር ፓምፕ ምናምን የሚባል የለም፣ ውሃ በሸክም ነው። ምን አሉ? እምነታቸው ስለተስተካከለላቸው እመቤቴን እየሰማን ነው የምትሉኝ እጃችሁን አውጡ። እኔ ምን አጨቃጨቀኝ ከእናንተ ጋር? የሰማችሁ ነው። መድኃኔዓለም የልባችሁን ጸሎት ይስማችሁ። ይታደላችኋል። ተራራውን ቦርቡረን ተራራውን ሰርስረን ጸበል ሆኖ የመጣው ውሃ አድኖ ሲጨርስ ለምንድን ነው መጠቀሚያ የማይሆን ብለው ያንን ተራራ ቦርቡረው የጸበሉን የመጀመሪያ ጸበል ሆኖ የፈለቀውን ውሃ ተራራውን ገምሰው በማሳለፊያው በቀዳዳው ውስጥ ወደ ከተማው አስገቡት። የአየር ጠባይ ነግሬያችኋለሁ። ሞቃት ነው፣ ሴዲሜንተሪ ሮክ ነው፣ በጣም ድንጋይ ነው። ያ ተቦርቡሮ ውሃው ሲያልፍ ቀዝቃዛ ውሃ በሏ በጋለው ድንጋይ መሃል ሲያልፍ ሎዶቅያ ከተማ ሲገባ ለብ ያለ ውሃ ይሆናል። ምን ያለ ውሃ ይሆናል? የትምህርታችን ርዕስ ምንድነው? ለብ ያለ ውሃ። እንዲህ አይነት ስለሆን ካለው የሎዶቅያውን ኃላፊ የሎዶቅያዎቹን ክርስቲያኖች ጸሎት እየቀነሳችሁ ስለመጣችሁ፣ ትትና እየቀነሳችሁ ስለመጣችሁ፣ ተነሳይነትን እየቀነሳችሁ ስለመጣችሁ፣ ትላንት የነበራችሁን የወንጌል ትኩሳት እያበረዳችሁ ስለመጣችሁ፣ በሚገባን ቋንቋ ትላንትና ረቡዕ ሲባል አርብ ሲባል በልምድ ሳይሆን በህይወት ስትጾም እንደነበረ ዛሬ ግን ይቀነስልኝ እንዳላልክ፣ ትላንትና አብይ ጾምን ፈቃድ ወጥተህ አስቀድሰህ እንደምትጨርሰው፣ ትላንትና በፍልሰታ ገዳም ሄደህ ሱባኤ እንደምትይዘው ዛሬ ስለተውከው ያንተ ልኬት አሁን መለካት። ትላንትና ዲያቆን አልነበረም የምታየው፣ ትላንትና ሰባኪውን ብቻ አይደለም የምታየው፣ ትላንትና አባንትና እንደዚህ ሆኑ አይደለም። ትላንትና የምታየውን የመቅደሱን ግርማ ዛሬም አለ።
ኔግሊጀንሲዎች፣ ግዴለሾች ቤተክርስቲያንን አሳልፈው ለመስጠት በወሰኑት ውሳኔ እነሱም ለጥፋት ተወስኖባቸው በሚያመጡት ስህተት ትልቋን ቤተክርስቲያንን በግለሰብ እየለካ እኔማ ጉባኤ አልሄድም ብለህ ከቀረህ ቆይተሃል እያለህ ነው። ለብ ያለ ውሃ ከተማ ውስጥ ገባ፣ ችግራቸው ተቀረፈ። ስለዚህ አለው አንተም ትናንትና የነበረህ የሃይማኖት አባትነት ክብር ስለቀነሰ ህዝቡን እንደ ኤሊ ልጆቹን እንዳልተቆጣ ዝም ስላልክ እነሱም ተያይዘው ለመጥፋት ስለደረሱ እምነታችሁ ሃይማኖታችሁ ወይንም ምግባራችሁ ለብ ስላለብኝ አንተ አውጥቼ ልጥላችሁ ነው ብሏችኋል። ቶሎ በሉና ተመለሱ አላቸው። ለብ ከማለት ተመልሰው እንደገና ወደ ሙቀት፣ እንደገና ወደ ትኩሳት፣ እንደገና ወደ መልካምነት እንደተመለሱ የቤተክርስቲያናችን ትምህርት ስለ ሎዶቅያ ስላለችው ቤተክርስቲያን ሲያስተምረን ወደኛ ህይወት ስናመጣው በትዳር ጉዳይ በሏ ለብታ አይሰራም። ይሰራል? ኦርቶዶክስ ተዋህዶ ትምህርት በትዳር ጉዳይ ለብታ ይሰራል ወይ? አይሰራም። ቤቴ አብርሃም ቤት እንዲሆን መጸለይ አለን። ይሄን ለመጠየቅ ይሄን ለማወቅ ደግሞ አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ ያለውን የአቢግያን ታሪክ ቤት ግባና አንብብ። እንዴት ለትዳሯ ቆፍጣና እንደሆነች ባሏን መጽሐፉ ምናምንቴ ነው ብሎ ይጠቅስባታል። እሷ ግን መልኳ ያማረ አይምሮዋም ብሩህ ነው ተብሎ ተጽፏል። በትዳር ውስጥ ለብታ አይሰራም። አምሽተ እየመጣ ትዳሬ ሞቃል ብለህ እንዳታስብ። በልብሽ ክፋት እያሰብሽ ትዳሬ ሞቃል ብለህ እንዳታስብ። እንደ ክርስትና እንደ ተዋህዶ ልጆች ልጅነታችን በትዳር ጉዳይ ለብታ አይሰራም። አንደኛ ሳሙኤል ምዕራፍ 25 ከቁጥር 2 ላይ አቢግያና ናባ የሚባል አንድ ሰው ነበረ። ሀብት አላቸው፣ ውበት አላት፣ ደምግባት አላት። እሱ ሀብት አለው፣ ጉልበት አለው። ግን አካሄዱ ትክክል ስላልነበረ በትዳር ውስጥ የመጣውን ሞት ኮስተር ብላ በሴት አቅሟ መሶብ ተሸክማ ዳዊት ባለበት በተራራው ድረስ ኬብሮን ተራራ ሸለቆ አቋርጣ ትዳሯን ያቆመች ጀግና ሴት ናት። ለማንኛውም በትዳር ጉዳይ ላይ ለብታ አይሰራም። ሁለተኛው በሀገር ጉዳይ ላይ በሏ ለብታ ይሰራል። ረተክልያ አባቴ እናንተ ሁለቴ ለምኛችኋለሁ እኮ ትምህርቱ እየተመቻችሁ ነው ወይ እየሰማችሁ ነው ወይ ብዬ ጠይቄያችሁ ነበር። አዎ ብላችሁ ስታበቁ ለማንኛውም ምኒልክን ጠይቀው በሀገር ጉዳይ ላይ ለብታ አይሰራም። በወገን ጉዳይ ላይ ለብታ አይሰራም። ሙሴን ጠይቀው ሙሴ 40 ዓመት በሆነው ጊዜ ወደ ወገኖቹ ሄደ። በወገን ጉዳይ ለብታ አይሰራም። ወገን እየጠፋ ወገን ታሪኩ እየተበዘበዘ ወገን እየሞተ ብትተኛ በተኛበት ይመጣልሃል። አወቃት ቤተክርስቲያን የምትመጣው ይህንን የመሰለ ወለል ያለ እውነት ልትሰማ ነው። በሀገር ታሪክ፣ በሀገር እምነት፣ በሀገር ፊደል፣ በሀገር ሉዓላዊነት፣ በሀገር በህዝብ አብሮ መኖር ለብታ የመጣ ቀን እንደ ኖህ ዘመን ስጥመት ይወስዳል። አወቃት በሀገር ጉዳይ በሏ ለብታ አይሰራም። ብዙ ምሳሌዎች አሉ። መሽቷል። የመጨረሻው አካባቢ በተዋህዶ ጉዳይ በሏ በተዋህዶ እምነቴ በለራስህ ለብታ አይሰራም። ይሰራል? አይሰራም። ማምላክን ሰማይ ዝቅ ምድር ከፍ ይላል። በተዋህዶ ጉዳይ ከዘፋኝነት በመሰረቱ ዘፋኝነት በራሱ ገዳይ አይደለም። ዘፋኝ አይደለም መሞት ያለበት ወይንም መቅረት ያለበት። ዘፈኑ ወደ ኃጢአት የሚያደርሰው መንገድ ነው ማያጸድቀው። ከዘፋኝነት ህይወት ወደ ዘማሪነት አምጥታ ስታበቃ እኔ ነገሮች እንዴት እንደቀላል እንደምታዩቸው ግርም ነው የሚለኝ። ደባል ጉዳዮች እኮ አሉ። እንዲህ ይዘፈናል እንዴ? ከዛ አምጥታ ዘማሪ አርጋ ስታበቃ ወጥተህ ትሳደባለህ።
እንዴት ቻለ አንጀት? አፍህ ተዋህዶን ለመሳደብ እንዴት ተከፈተ? የደቀቀ ኢኮኖሚ፣ የተራራ አንጀት፣ ባዶ ህሊና ይዘመተህ አብልጣ ጠጥታ ወዝን አንቸፍጭፋ ከፍ አርጋ ካዶረች በኋላ ተዋህዶን ትሳደባለህ። ያውም እውነት ትሳደባለህ፣ ሌላ እውነት ሳይኖርህ። ልደምረውና ልጨርሰው። በተዋህዶና በሏ በድንግል ማርያም ጉዳይ ለብታ አይሰራም። ኢየሱስ ጌታ ነው ለማለት የድንግል ክብሯና ልዕልናዋ ልብ ውስጥ ነክሶ ጌታዋን ልታሳይህ ልብህ ይገባሃል። በድንግል ማርያም በኩል ያላየኸው ኢየሱስ መቼም አታገኘው። እወቀው። ይሄንን በአርዮስ በኩል የመጣው ኢየሱስ ትክክል አይደለም። ንስጥሮስም የተናገረው ትክክል አይደለም። ያንተ ሰፈር ያንተ ዘመን ካታሊስትም የተናገረው የዛሬ 4 ዓመት ከድንግል ማርያም ኢየሱስ ከስጋዋ ስጋ አልነሳም ብዬ ነበር የሚመራ ህዝብ። በጣም ያስገርማል። ነበር ባለው ጊዜ አሜን ብሏል። አልነበረም ባለውም ጊዜ አሜን ይላል። ተያይዞ መጥፋት። ጸጋ ይሞላብሽ ሆይ በሏ ጌታ ካንቺ ጋር ነው። እስቲ ጌታ ካንቺ ጋርን ከፍ አርጉት። ግድ የለም ሰይጣን ይስማ፣ ከፍ አርጉት። አሁን ከዚህ ሌላ ምን እውነት ያስፈልጋል? ጌታ ካንቺ ጋር ነው። አይበቃም? ይሄ ሙሉ መጽሐፍ ቅዱሱን አይሸፍንም? ይሄ ጨረስኩ። በተዋህዶና በሏ በድንግል ማርያም ጉዳይ ለብታ አይሰራም። በዚሁ ላይ ያው በመስቀሉም ጉዳይ ለብታ አይሰራም። ለማንኛውም በራድ በሏ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። ምንድነው የምትሉኝ ከሆነ ይሄ ስብከት በጣም በሚዲያም ሰምታችሁታል። ብዙ ቦታ አገልግየዋለሁ። ወልደ ሰንበት ለብ ያለ ሰባኪ አልነበር። ሲያሞቁት የሞቀ ሲያበርዱት የበረደ አልነበር። ይሄን ያክል ዓመት አንጀቴን በላኝ። ድንገት አጣሁት ወንድሜን፣ አስተማሜን፣ ፈላጊን፣ ታናሹን ብላቴና ፈላጊን፣ አክባሬን። ለብ ያለ ህይወት አልነበረውም። ቤተ መቅደሱ የራሱ ነው። አውደ ምሕረቱ የራሱ ነው። ቁርባኑ የራሱ ነው። ሁሉ ነገር የሱ ነበር። ወንጌላዊነቱ በሙቀት በመለኮት ሙቀት የሞላ ሰባኪ ነው። ይቀጥላል። የሱ አገልግሎት ምድር አይቀርም፣ ሰማይ ይቀጥላል ብለን ነው የምናምነው። ስለዚህ ከወንድማችን ህይወት የምንማረው በሃይማኖት ምንም ቢሆን ሰይፍ ስለት ላይ ተረማምዶ ቤተክርስቲያን በመከራዋ ጊዜ ሁላችንም ዝምታን ስንመርጥ ዝምታን የማይመርጥ ከማንም ጋር ጉዳይ የሌለው እሱ በሞገስ እያገለገለ ስንቶች ገብተው ወጥተው ሄዱ። ስለዚህ ይህን አደራ እንወጣ። የሱ ክርስትና ለብ ያለ አልነበረም። የሱ ክርስትና የቀዘቀዘ የወደቀ አልነበረም። የሱ መምህርነት ለእግዚአብሔር የማይመች አልነበረም። ለመስበክ ሁሉም ይሰብካል። ለእግዚአብሔር እየተመቸ ነው ወይ የምንሰብከው? የኛ ጥያቄ ነው። ቡድን የለውም። ጓደይ ጎረቤት እንደዚህ የኔ የሚል የለውም። በወንድሞች በስጋ ወንድሞቹና በመንፈስ ቅዱስ ወንድሞቹ መካከል ልዩነት እንደሌለ ቀሲስ ተሾመ ምስክር ነው። እኔም ምስክር ነኝ። በረከቱ በሁላችን ላይ ይደር።